ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነስቷል። ዝርዝሩን ይዘናል። በታንዛኒያ በሚገኙ ትልልቅ ከተሞች የተቃዋሚ ደጋፊዎች ረቡዕ ዕለት የተካሄደው ፕሬዝዳንታዊና የፓርላማ ምርጫን በመቃወም አደባባይ ወጥተዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ድሬዳዋ ከተማ የኦሮሚያ ነበረች የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር በሶማሌ ተወላጆች ዘንድ ተቃውሞ አስነሳ። አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬዳዋ ከተማ የኦሮሚያ ነበረች ማለታቸውም ተከትሎ ንግግራቸው በሶማሊያ ማህበረሰብ ዘንድና ልሂቃን ዘንድ ከፍተኛ ቁጣንና ተቃውሞን አስከትሏል። ጠቅላይ ሚኒስትሩ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር ያደረጉት ባሳለፍነው ማክሰኞ በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ነው። የጠቅላይ ሚኒስትሩ ንግግር ተከትሎ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እየገለጹ እንደሚገኙ በሶማሌ ቋንቋ ዘገባዎች ከሚያሰራጩ ሚዲያ ተቋማት የሚወጡ መረጃዎች ያሳያሉ። ከትናንት በስቲያ በህዝብ ተወካዮች ምክር ቤት ማብራሪያ ከተሰጡባቸው አጀንዳዎች መካከልም አጨቃጫቂ የድንበርና ወሰን ጉዳዮች አንደኛው ሲሆን ጠቅላይ ሚኒስትሩ ድሬዳዋ ከተማ ከኢህአዴግ በፊት የኦሮሚያ አካል ነበረች ሲሉ መደመጣቸው የሚታወስ ነው። ጠቅላይ ሚኒስትር አብይ ድሬዳዋ ከተማ ከኢህአዴግ መምጣት በፊት በህገ መንግስቱ መሰረት የኦሮሚያ አካል ነበረች የሚል ንግግር ካደረጉ በኋላ ከኦሮሚያ ተገንጥላ ሄደች ሲሉ የተደመጠ ሲሆን የተለያዩ የሶማሊኛ ቋንቋ የበይነ መረብ ሚዲያዎች፣ ልሂቃኖችና ፖለቲከኞች ዋነኛ ትኩረታቸውን በዚህ ጉዳይ ላይ አድርገው ጠንካራ ተቃውሞ እያሰሙ ይገኛሉ። የጠቅላይ ሚኒስትሩ ንግግር ተከትሎ ድሬዳዋ የኦሮሚያ አካል ለመሆኗ ምንም አይነት የታሪክ ማስረጃ በሌለበት ሁኔታ አብይ አህመድ ጉዳዩን የገለጹበት መንገድ የግዛት ማስፋፋትና በኃይል የመዋጥ አካል ነው ሲሉ የሶማሌ ተወላጆች ጠንካራ ተቃውሟቸውን በማሰማት ላይ ይገኛሉ። በሶማሌ ፖለቲካ ባላቸው ተደማጭነት የሚታወቁትና በኦሮሚያና ሶማሌ ክልሎች መካከል በድሬዳዋ ላይ በሚነሳ የባለቤትነት ክርክር ዙሪያ በብርቱ ተሟጋችነታቸው ለተደጋጋሚ እስር የተዳረጉትን አደም አላሌን ጨምሮ በርካታ የሶማሌ ልሂቃን በጠቅላይ ሚኒስትሩ ሰሞንኛ ንግግር ላይ ጠንካራ ትችትና ተቃውሞን በማሰማት ላይ ይገኛሉ። የሶማሌ ተወላጆች በጠቅላይ ሚኒስትሩ ላይ ባነሱት የግዛት ጥቅለላ ተቃውሞ ድሬዳዋ ከዚህ ቀደም በየትኛውም ዘመን የኦሮሚያ አካል ሆና እንደማታውቅና ከኢህአዴግም በፊት የኦሮሚያ ክልልን ጨምሮ በኢትዮጵያ ክልላዊ አወቃቀር እንዳልነበር የሚያሳዩ ታሪካዊ ዳራዎችን እየጠቀሱ በመሞገት ይገኛሉ። በሶማሊኛ ቋንቋ ከሚተላለፉ የሚዲያ አውታሮች የሚወጡ መረጃዎች እንደሚያሳዩት ድሬዳዋና አካባቢው በቀዳሚው ኃይለ ሥላሴ ሊሳና ጉርጉራ አውራጃ በደርግ መንግስት ጊዜ ደግሞ የኢሳና ጉርጉራ ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆኖ አያውቅም በማለት ተቃውሟቸውን ማሰማታቸውን የዞብል ፖስት ዘገባ አመላክቷል። በሌላ በኩል የኦሮሞ ፖለቲከኞችና አመራሮች ድሬዳዋ ከተማና አካባቢው የኦሮሚያ አካል እንደሆነ በተለያዩ ጊዜያት ሲናገሩ የሚደመጥ ሲሆን ይህንን ተከትሎ በሁለቱም ማህበረሰቦች መካከል የግዛት ይገባኛል ውዝግቦች ምክንያት በከተማዋና አካባቢው ባሉ ቀበሌዎች ዛሬም ድረስ የቀጠሉ ውጥረቶችና ግጭቶች ሲከሰቱም ይስተዋላል። ከደርግ ውድቀት ማግስት በተዘረጋው የብሔር ፌዴራሊዝም አወቃቀር ምክንያት በሶማሌና ኦሮሚያ ክልሎች ብርቱ የግዛት ይገባኛል ክርክር የሚነሳበት የድሬዳዋ ከተማ ከአዲስ አበባ በመቀጠል ተጠሪነቱ ለፌዴራል መንግስትም ሆነ የከተማ አስተዳደር ስር በመተዳደር ላይ እንደምትገኝ ይታወቃል። የድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አቅፋ የያዘችና የፍቅር ከተማ ተብላ የምትታወቅ ብትሆንም ከተማዋን ከ1997 ዓመተ ምህረት ወዲህ የኦሮሞና ሶማሌ ተወላጆች ብቻ እየተፈራረቁ ሲያስተዳድሯትም ኖረዋል። ይሁን እንጂ ከቅርብ ጊዜ ወዲህ በድሬዳዋና አካባቢው የድንበር ይገባኛል ግጭቶች ምክንያት በኦሮሚያና ሶማሌ ክልሎች እየተባባሱ የመጡም ሲሆን የሁለቱ ክልል ጸጥታ በተለያዩ ጊዜያት በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እስከ ማድረግ መድረሳቸውን ከአካባቢው የሚወጡ መረጃዎች ያሳያሉ። የጠቅላይ ሚኒስትሩን ንግግር ተከትሎ ከሶማሌ ክልል መንግስት አመራሮችም ሆነ የሶማሌ ብልጽግና ፓርቲ እስካሁን ድረስ የተሰጠ ይፋዊ አስተያየት ባይኖርም ጉዳዩ በመንግስት አመራሮች መካከል ውጥረትን ሊያስከትል ይችላል ተብሎ ይገመታል። ይህ በእንዲህ እንዳለ በታንዛኒያ በሚገኙ ትልልቅ ከተሞች የተቃዋሚ ደጋፊዎች ረቡዕ ዕለት የተካሄደው ፕሬዝዳንታዊና የፓርላማ ምርጫን በመቃወም አደባባይ ወጥተዋል። በመቶዎች የሚቆጠሩ ተቃዋሚዎች ወደ ኬንያ ግዛት ተሻግረው መንገዶችን በመዝጋት ጎማ በማቃጠል በመንገድ ላይ ያገኟቸውን የፕሬዝዳንት ሳሚያ ሱሉሁ ሐሰን ፖስተሮችን በመቀዳደድ ተቃውሟቸውን ገልጸዋል። የኬንያ ፖሊስ ከታንዛኒያው ፖሊስ ሲሸሹ የነበሩ 2 ሰዎች መሞታቸውን አስታውቋል። የዋናው ተቃዋሚ ፓርቲ መሪ በእስር ላይ በመሆናቸውና ሌላኛው የተቃዋሚ ፓርቲ አባል ለምርጫው እንዲሰረዙ በመደረጉም
መንግስት ሳሚያ የማሸነፍ እድላቸውን እንዲሰፋ ሲል ዴሞክራሲን ዝቅ እያደረገ ነው በማለት ተቃዋሚዎች ይከሳሉ። ሐሙስ ዕለት የምርጫ ኮሚሽኑ ውጤቱን ይፋ ማድረግ ከጀመረ በኋላ የተቃዋሚዎች ቁጣ የጨመረ ሲሆን ሳሚያ በደቡብ ምዕራብ ሜቢያ ግዛት በ95 በመቶ የሚሆነውን ድምፅ አግኝተዋል። ከዚህ በተጨማሪ ፕሬዝዳንቷ በታንዛኒያና በዛንዚባር በሚገኙ በርካታ የምርጫ ክልሎች አብላጫውን ድምፅ በማግኘት እየመሩ ነው። ከምርጫው አንድ ቀን በኋላ የታንዛኒያ ወታደራዊ አዛዥ ጄኔራል ጃኮብ ማኩንዳ በምርጫው ወቅት ለንብረትና ሰው ሕይወት ማጥፋት ታንዛኒያ ክፉ የሚመኙላት ያልተገባ ባህሪያት አሏቸው ያሉትን ግለሰቦችን ተጠያቂ አድርገዋል። በሰሜናዊቷ ሙዋንዛ ከተማ የተኩስ ድምጽ እየተሰማ ሲሆን በዶዶማና በዋና ከተማዋ ዳሬ ሰላም ግጭት ተቀስቅሶ ዋና መንገዶች ተዘግተዋል። ኬንያ ዜጎቿም በናማንጋ የድንበር ከተማ በተካሄደው የተቃውሞ ሰልፍ ላይ እንዳይሳተፉ ማስጠንቀቃለች። የታንዛኒያ ፖሊስ ቀኑን ሙሉ ከፖሊስ ጋር ሲጋጩ የነበሩትን ተቃዋሚዎች ለመበተን አስለቃሽ ጭስ ተኩሷል። በታንዛኒያ የሚገኘው የአሜሪካ ኤምባሲ ወደ ዳሬ ሰላም ዓለም አቀፍ አውሮፕላን ማረፊያ የሚወስደውን መንገድ ሐሙስ ዕለት ተዘግቶ ከቆዩት በርካታ ዋና መንገዶች መካከል አንዱ መሆኑን አስታውቋል። አንድ የዓይን እማኝ ለቢቢሲ በቪክቶሪያ ሐይቅ ዳርቻ ላይ በምትገኘውና ከዳሬ ሰላም ቀጥሎ ከፍተኛውን የሕዝብ ቁጥር የያዘችው ሙዋንዛ ከተማን በመቶዎች የሚቆጠሩ ተቃዋሚዎች አደባባይ ወጥተው ማየታቸውን ተናግረዋል። ከ10 ደቂቃ በኋላ የተኩስ ድምፅና የአስለቃሽ ጭስ ፍንዳታ መስማት ጀመርን ብለዋል። አንዳንድ የተጎዱት ሰዎች ወደኛ መንገድ ሲወሰዱ ተመልክተናል ሲልም አክሏል። መንግስት ውጥረቱ እየተባባሰ በመምጣቱ ሰራተኞች ከቤታቸው እስከ አርብ ድረስ እንዲሰሩ መወሰኑን ይፋ አድርጓል። የመብት ተሟጋች የሆነው አምነስቲ ኢንተርናሽናል ረቡዕ በተፈጠረ ግጭት አንድ ሰላማዊ ዜጋና አንድ የፖሊስ አባል መገደላቸውን የሚገልጸው ዘገባ እጅግ አሳሳቢ ነው ብሏል። በዳሬ ሰላም የምሽት ሰዓት እላፊ የተጣለ ሲሆን ምንጮች ለቢቢሲ እንደተናገሩት በከተማዋ የሚገኘው ሙይምቢ ሆስፒታል በቆሰሉ ሰዎች ተሞልቶም ታይቷል። የኢንተርኔት ግንኙነት በመላው ሀገሪቱ የተቋረጠ ሲሆን አምነስቲ ሁኔታውን የበለጠ ሊያቀጣጥል ይችላል ሲልም አስጠንቅቋል። ፕሬዝዳንት ሳሚያ የተቃዋሚ ፓርቲ እጩዎች ከምርጫ ከተገለሉ በኋላ ለሁለተኛ ጊዜ ሀገሪቱን ለማስተዳደር የሚያስችላቸውን ድምፅ ያገኛሉ ተብሎም ተገምቷል። ሳሚያ እንደ አውሮፓውያን አቆጣጠር በ2021 ወደ ስልጣን የመጡት የፕሬዝዳንት ጆን ማክፉሊ ሞትን ተከትሎ ነው። ይህ በእንዲህ እንዳለ በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ የተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንትና ወዲያ ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመፅ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ አጃንስ ፍራንስ ፕሬስ ተናግረዋል። በታንዛኒያ 350 በሙዋንዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዳሚ ፓርቲ ቃል አቀባይ ጆን ኪቶካ በሌሎች ሀገሪቱ ክፍሎች የተገደሉትን ስንጨምርበት ቁጥሩ በድምሩ 700 ይጠጋል ብለዋል። አጃንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘሁት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሰይፍ ማጊንጎ ለጄኔቫ ሪፖርቶች በሰጡት ዕለታዊ ጋዜጣ መግለጫ ገልጸዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።